የለማ እኔ እናት እሱን ልንገርሽ አይደለም አልገባም። አሁን አንዱ መኪና 20 ሚሊዮን ብር ቢሸጥ ኖ 20 ሚሊዮን ብር ቢሸጥ ያን ብር አገላብጠን የጋሽ ጌታቸውን በየወሩ 6 ሚሊዮን 800 ሺህ ብር ክፍል ቢሰጠኝ እያገላበጥኩኝ ሌላ ችግር ከሚፈጥሩ ድርጅቴ የራሴ ጋር ነው ያለው አይደለ? ወንድሜ በስራ ሊያሰራ ይችላል። የእሱም ቤተሰቦች መጥተው መስራት ይችላሉ። ሰርተን ተረባርበን ይሄን ድርጅት አድነን ነገ ቲቶና ቡቡ በተማረ ጭንቅላት ይሄ ድርጅት ድኖላቸው እነሱ ሁለተኛ ድርጅት ይደርቡበታል። ስለዚህ ለልጆቻችን ለማሰብ መሰለ ጌታቸው የሚያግደው ነገር የለም። ይሄን ማድረግ ለሱ በጣም ቀላል ነው። በጣም አርጎ ቢያሳየኝ ደስ ይለኛል። ከበደኩት ሁሉን ነገር ይተወውና ይሄ ግን መሰረታዊ ነገራችን እናድን። እጁን እግር አድርጎ ጠቁሮ ከስቶ እንዴት አድርጎ ይህን ድርጅት እንዳመጣው እኔ ነኝ የማውቀው። ጎበዝ ነው በስራው በምኑ። ግን በቃ የሚበዛ ነገር በዛና ተሸወደ። ስለዚህ የተሸወድነውን ነገር እናቁመውና ወደ ስራ እንግባ። እኔም ከጥፋቴ ልማርና ወደ ስራ እንግባ። ስራችን እንሳና ድርጅታችን እናድን። እኔ ይሄ ነው እናድነው ድርጅታችን ነው የምለው። በቃ ከድርጅት ግን ለመሸጥ ወንድሙ ይመጣል፣ ዳዊት ይመጣል። በቃ ለመሸጥ ያላቸው መስገብገብ አጠይቀኝ። ለምን አስፈለገ? በቃ ይዳል። እንደምን ችግር አለው? ድርጅቱ እንዲሸጥ አስፈልግም አንቺ በፍጹም። በስሜት ያልሽው ነገር አለ ከዚህ በፊት ይሸጥና ልካ አለኝ። እንግዲህ ካለ ቪዲዮውን ያምጣ። ቪዲዮ አለ ብሏል፣ ያምጣው። ችግር የለውም። ካለ የሆነች ያልሽው ነገር ይኖራል። በዚህ እኔ ይሁን አላልኩም ብያለሁ። ቪዲዮም ካለው ቪዲዮም ደግሞ ኑሮት ጠፍቶበት ከሆነ ላልኩት ድርጅቱ ይሸጥ ላልኩት ይኸው ይቅር በለኝ ላልኩት ካለ ቪዲዮውን ያምጣ። ቪዲዮ ደግሞ ጠፍቶበት ከሆነ እኔ ይቅርታ ጠይቃለሁ ካልኩኝ በቃ ሌላ ምንም አይደለም። እንግዲህ እግዚአብሔር እርዳችሁ ነው የምለው። እኔ የሚስተካከል ነገር ነው። እኔን ከጠየቀኝ ተጭኜ ያወራኋችሁ ነገር ካለ ሁለታችሁንም በጣም ይቅርታ መሆን ስላለበት ነው፣ መደረግ ስላለበት ነው። ያንን የተጫንኩ ነገር ከመሰለ እኔ በማየው ነገር ላይ በማየው ምናልባት ውስጥ ያለ ብዙ ነገር ሊኖር ይችላል ሁለታችሁም ጋር። እሱም ግን ተጭኜ ከመሰላችሁ በጣም ይቅርታ። ለመጫን ሳይሆን ለማስተካከል ነው እየፈለግኩ ያለሁት፣ ለማስተካከል መሆን ያለበት ነገር ስላለ። ስለዚህ አይ ቲንክ ሁለታችሁም እንደው እግዚአብሔር ብሉ አስተካክሎ ፋብሪካችሁ ትልቅ ደረጃ ደርሶ 40 ሰው አይደለም በሺዎች ቀጥራችሁ አንተም በሰላም ሀገር ተመልሰ ጥሩ ላይፍ ያለ ሰውን ሀገር ቤት እዚህ ምንም ያንን ህይወት ለምደ እዚህ አይጥምም። እውነቱን ልንገርህ አይመቸውም። አይመቸውም። አይ ለእሱ ልንገረው እኔ ምንም እዛ ተንቀባረ የምትኖር ጀግና ሰው የሆንክ ሰው በሚሊዮኖች የምታንቀሳቀስ ሰው ገብተዋል። እዚህ በ20-30 ብር ተቀጥረ ምናምን ነገር ላይፉን መጀመሩ እንትን ይሆናል የሚል ሀሳብ የለኝም እና ያኛው ቢስተካከል ባይ ነኝ። በአንተም ይሁን በሷ ብቻ ላይፉ ያ ካምፓኒ ተመልሶ እጃችሁ ገብቶ ትልቅ ብታደርጉት ነው እኔ ብዬ የማስበው። እና የተናገርኳችሁ ስሜታዊ ነገር ካለ በጣም ይቅርታ። ቲቶን ግን አላስገባውም። ይቅርታ አድርግልኝ። ከእናቱ ጋር ፊክስ አድርግ አደራ። ይሄን ቃል ግን አደራ ከእናቱ ጋር ፊክስ አድርግልኝ። ዮኒ ቲቶ ምን እንዳለኝ ታውቃለህ? አንተ ሰርተህ በለቀቅከው ቪዲዮ ዮኒ ማኛ ጋር ቪዲዮ ብለሽ እዛ ገባሽ። ሁለተኛ እናት ያለሽ ነው ጻፈልኝ። አይባልም ልነግረው ነው። አደራ አደራ አይባልም። ልጅ ነው እንደ ልጅ ነው የምታዩ። ቂምም አትይዥበት ማለት አለው። እናቶች ብትታረዱም በልጆቻችሁ ቂም አትይዙ። ግን አይባልም አይባልም። አባ እናትህን አትበል። ማንም ጋር የቸገራት ጊዜ ማንም ድምፅ ፈልጋን የመጣችው አሁንም ድምፅ ነው። ልስራ ነው ያለችው ልስራ ነው ያለችው። ይህን ደግሞ በምንችለው አቅም እናትና ሰርታ ብትቀየርልኝ ይሻለኛል። እኔን ጠልታኝ እሷ ግን ሰርታ ብትቀየር እናትህ እኔ ደስተኛ ነኝ። ስለዚህ ይህንን ነገር ንገርልኝ አደራ። ያንን ከእናቱ ጋር ያለውን ግን ፊክስ የማድረግ መሰለ ኃላፊነት አለብህ ብራታ። ይህን ታደርግልኛለህ? ኧረ ችግር የለም።
የሆነ የአንድ ነገር እናገር ፊቷ አናግሮኝ አያውቅም። እየለመንኩት ደውላት እያለመጠ ነው የሚያናግረኝ። አደራ የእናትን ነገር ስለማያውቅ ነው እንግዲህ። አደራ ደውለ አናግር እናትን ደውለ አደራ አደራ አደራ። አዎ ንገረው። አደራ እናቱ ናት። እናቱ ምንም የሚፈጠር በአንተና በሱ እናት ናት። በቃ አትበድለውም ልጇን። ከአንተ ጋር ተባሉ አይመለከተኝም። እርግጠኛው የምነግርህ ግን አንተም ልጆቼን አትበድልም፣ እሷም ልጆቿን አትበድልም። የእናንተ ችግር የተለየ ሊሆን ይችላል አልኩ። አለመግባባት ይኖራል፣ ግን በተአምር ልጁን አትበድለውም። አንገቴን ሰጣል። አትበድልም። ልጃችሁን አትበድልም። ልጆቻችሁን አትበድልም። እሱ ይህን መናገር ስለምችል ነው መሰለ። ይህን አንተም ትመሰክራለህ። ይህን ስለዚህ ፊክስ አድርገው ቲቶ ፊክስ አድርገው እናቱን ያውራት። አንዳንድ ነገሮች ሶሻል ሚዲያ ላይ ጨዋታ ነው አለ። እኔ ሶሻል ሚዲያ ላይ ብዙ ነገር ልል እችላለሁ። ለአንዳንድ ሰው ሊከፋው ይችላል። ግን ሶሻል ሚዲያ ላይ ስትወጣ ብዙ አቃቂሮች ሊመጡ ይችላሉ። ከአንዳንድ ሰዎች ጋር ሲጫወቱ ስናይ ሌላ ነገር ሊኖረን ይችላል። ግን ተለያዩ ብሎ ላሰበ ሰው እንደዛ አይነት ነገሮች ሊፈጠሩ ይችላሉ። ያንን ደግሞ እኔ መቆጣት ባለብኝ በውስጥ ማውራት ነገር ይኖራል። እንደው የተለየ ነገር አለ ብዬ ካሰብኩኝ ቪዲዮዎቹን አይቻለሁ። ብዙም የተለየ ነገር አላየውም። እግዚአብሔር በሚያውቀው ሶሻል ሚዲያ ላይ ያለ ሰው ያውቃል። አንተ ሶሻል ሚዲያ ተጠቃሚ ስላልሆንክ ሊሆን ይችላል። ሙዚቃ ካለ መቼም ሀዘን ላይ አትቀመጥም። ሙዚቃ ከመጣ ሰዎች ይዝናናሉ፣ ይጨፍራሉ ወይ ይጫወታሉ። ከዛ የተለየ ነገር የሚኖር ነገር የለውም። የሶሻል ሚዲያ ሰው ስላልሆንክ ነው። ሙዚቃ ካለ ሰዎች ተነስተው ይጨፍራሉ። ማናችን ኤቭሪባዲ ገብተህ እያንዳንዱ ሙዚቃ እየሰማ ያልጨፈረ ያልተወዛወዘ ሰው ስለማይመጣ ነው። ከዛ ውጪ ግን የተለየ ነገር ስላላየው ነው መሰለ። አደራ የቢዝነሱን ነገር ቆንጆ ላይፍን አስበው። አንተ አሜሪካ ከምንኖረው የተሻለ ህይወት ግልጹን ነው የምነግርህ አለ ኢትዮጵያ ላይ በደንብ አለ። አንተም ባለቤት ያንን ማንም አይውሰድብህ። አባ እላ አይውሰደው። ልትለያዩ ትችላላችሁ፣ ግን እንደ ጓደኛ ሆናችሁ ስራውን ግን መስራት ትችላላችሁ እንደ ጓደኛ። who cares? ግን ያንን ኳሊቲ ላይፍ ባታጡት ባይደ የመነጋገር ጭላንጭሉ ይኖራል አይደለም። መቼም መነጋገር አይከብድም። እኔ የማታውቀኝ ሰው ካናገርክ 17 ዓመት በትዳር የቆያችሁ ባለቤትን ለመናገር አልችልም አትለኝም። መቼም እኔን ምንም የማታውቀኝ ሰው አውርተኸኛል። ሌሎችንም ዛሬ የምትተዋወቀው ነገ የምትተዋወቀው ሰው የምታወራው ይኖራል። ከነ ችግርም ቢኖር በአንዳንድ ነገሮች ላይ ብታወሩ፣ በሰከነ ሀሳብ ብታወሩ ጓደኛ መሆን ትችላላችሁ። እንደው ባለትዳር ባትሆን የሚከብድ ነገር ያለ አይመስለኝም ከማየው አንጻር። ይህንስ የማድረግ እንትኑ ይኖርሃል። ዝም ብሎ የማውራት አንዳንድ ነገሮችን የማስተካከል እንደ ጓደኛ ለልጆቻችሁ አትለያዩ። መቼ አትለያዩም ስል ምን መሰለ፣ ህይወት ዘመናችሁን ስትኖሩ በልጆቻችሁ ጉዳይ መነጋገራችሁ አይቀርም። ባሳለፋችሁ ጉዳይ የፈለገ ተጣሉ፣ ለጊዜው መነጋገራችሁ አይቀርም። ስለዚህ ከዛ ይልቅ ሌሎችም ልጆች እንዲማሩ ከጸባችሁ ይልቅ ፍቅራችሁን ቢያውቁ ይሻላል። ያለው አመለካከት ለብዙ ነገር ስለሚበረዝ ያንን ፊክስ ለማድረግ ያንተና የእሷ ማውራት እንዲሁ ኮንቨርሴሽኑ ነገሩን ያበርደዋል። ከቲቶ ጋር ያለው በእርግጠኝነት ያበርደዋል። ስለዚህ አደራ ያንን እንደ ብታወሩ በሰከነ ሲያወራሽ አደራ ስሜት አያጡኝ። ስሜቱን አውርቶ ላያቅ ይችላል። ቢሰድብሽም ምንም ካለ የሚሰድብ አይመስለኝም። ከሰደበሽም ውጣይ ሰምተሽው ሀሳብሽን ብቻ መግለጽ ብታረጊልኝ አደራ። ይሄን ለምንሻለሁ። አንቺ በውስጥ ለሶስት የምናወራው ካለ እኔ መድኃኒዓለም ምስክሬ ብትታረቁልኝ ደስታዬ ናቸው። እኔን ብጠይቁኝ ሰዎች ምንድን ነው እስቲ አንዴ ማናችሁም ሳትወጡ ምንድን ነው የምትሉ ከስር ያላችሁ ቢታረቁ መፍትሄ የሆነ ላሳየ
ይሁልኝ እናንተ እዚህ ጋር አሁን አወጣዋለሁ። እባካችሁ ድምፅ ሁኑኝ፣ እባካችሁ። አሁን ለህይወቴ እየፈራሁ ነው ይሄን የምናገረው። እኔ ሚዲያ መውጣት አልፈለግኩም ነበር፣ ሳልፈልግ ነው ሚዲያ የወጣሁት። አሁን ግን ድምፅ እንድትሆኑኝ እፈልጋለሁ። እባካችሁ የልጆች አባት ብዙ በደል እያደረሰብኝ ነው። ፋብሪካውን ሀራጅ አስወጣብኝ። እንደዚህ ለምኜ እንደዚህ አድርጌ ነው 105 ሚሊዮን ብር ዕዳ አምጥቶብኝ ሀራጅ አስወጥቶብኝ በ105 አየህ፣ ደግሜ እነግርሃለሁ 105 ሚሊዮን ዕዳ አስወጥቶብኝ ሀራጅ አስወጥቶብኝ እንጂ 105 ሚሊዮን ብር ይዞብኝ ሄደ አላለች። እኔ ደግሞ ላሳይክ ሌላ። እሺ ይኸው እጨርሰዋለሁ እዚህ ጋር። አይ አንተን አይደለም ሌላ ብር የሰበሰበችበት ምን ብላ እንዳወጣች ላሳይክ። አዎ ሌላ ኦኬ፣ አሳይ። ይሁን ኢየሱስ እስኪያወጣው እኔ ላውራ ፍቀዱልኝ። ችግር የለውም ያውጣው። ታዩ አንዴ ዝም ብለህ አንቺ መረጋጋት ስላለብሽ ዝም ብለሽ። ትናንትና እነ ዳኒስኬ እዚህ እያወራን ምናምን ብር እየተሰበሰበ ነበር። በእኔ አፍ 105 ሚሊዮን ብር ይዞ ፈረጠጠ የሚል ካለ ያውጣ። እኔ ትናንትና የእውነት ችግር የለም አወጣለሁ አለ አይደል? እንስማው። ችግር 600 ምናምን ሺህ ብር ሰጥተውኛል። ይሁን ይሄ ስቸግረሽ መኖራት እሱን ተይው። አይ ምናልባት እሱ ገንዘብ ሰበሰበችበት ስላለ ብዬ ነው። ከኔ አንድ ደረብ 105 እሱ ሲያወጣው ታወሪያለሽ። ማስረጃውን አይቶ አይሻልም? እናቱ ማስረጃውን ማስረጃውን ካይና ታወሪያለሽ። እሺ ሚውታል ጎሄድ ይሁን ስላልተዘጋጀውበት ነው እያወጣሁት ነው። ግን ችግር የለውም። ታፕ ኮፒ ሊንክ ቤተሰብ ፕሊዝ። እናም እግዚአብሔር ያክብራችሁ። ከስር ብዙ መጥፎ ነገር እየተናገራችሁ አይደለም። ታንክ ዩ። ባየው እዚህ ጋር ባየነው ነው የማወራው። አሁንም እዚህ ጋር ባየሁት እዚህ ጋር በሰማሁት ነው እንጂ በውስጥ ሁለቱም የተለያየ ነገር ነው የነገሩኝ። እዚህ ጋር ሲናገሩ ግን ባለው ነገር ላይ ነው እናንተ በምታዩት ማረገው ያንን ነው ማረገው። ኤኒዌይስ እነሱ ከዛ በኋላ የሚሉት እንሰማለን። እኔ ግን እንደኔ ሀሳብ እግዚአብሔር ብሎ ቢስማሙ እነዚህ ልጆቻቸው ደርሰዋል፣ እንደው ለቁም ነገር አብቅተው ድረው ፋብሪካውንም በነሱ ስም አዙረው ብዙ ነገር ቢሰሩ የሚቻል ይመስለኛል። እንደ ሰው የሚቻል አለ። አሜሪካንስ ምን ይላሉ? other side is not greener ይላሉ። ሌላው የተሻለ ነገር ይመጣል ብለን የምንሄድበት ነገር ብዙ ጊዜ ሆኖ አናገኘውም ይመስለናል፣ ግን አይሆንም። ለሁለታችሁም ነው ይህን የምለው፣ ለአንቺም ለሱ የተሻለ ይመጣል ብሎ ማሰብ አንዳንዴ ስቱ ሌት ላይሆን ይችላል። በሌላ ነገር ይሄ በተማገጠ በማይረባ ነገር ስላልተጣላችሁ እሱ የዚህ የፋብሪካ ነገር ስለሆነ ምናልባት መፍትሄ ይኖረዋል ብዬ አስባለሁ፣ እግዚአብሔር ከፈቀደ። እናንተም ልበቀና ከሆናችሁ ልበቀና ከሆነ እስኪ ያወጣው ነው። ልበቀና ከሆናችሁ የበፊቱን ወደኋላ ጥላችሁ ወደፊት መራመድ የምትችሉበት ነገር ከተፈጠረ መሆን ይችላል። ከባድ አይደለም፣ የእናንተ ከባድ አይደለም። እግዚአብሔር ምስክሬ ከባድ አይደለም። ልጆች ባይገቡ ደስ ይለኛል። ልጆች ባይገቡ ደስ ይለኛል። እንዴት በስስት እንደምታወሪለት እየሰማው ነው። ደግሞም እንደዛ አይነት እናት እንደሆንሽ ምንም ጥያቄ የለኝም። ለልጆችሽ አንቺም እሱም መልካም እናትና አባት ናቸው። ለልጆቻችሁ መናገር እችላለሁ በዛ በደንብ ለልጆቻችሁ መልካም እናት ነሽ አንቺ፣ መልካም አባት እሱ። በመሃላችሁ እልህ አለ፣ ንዴት አለ። ትልቁ አለመነጋገር ጎርቷችኋል።
እኔ እየመረረኝ ሚስቴ ከከፋት አዳምጣለሁ። እየደበረ እያቅለሸለሸ ግዴታዬ ነው። ወድጄ የገባሁበት ትዳር ገብቶሻል። እያቅለሸለሸኝ ሰማታለሁ። አይ ሀፍቱ ሌላ እኔ ካልሰማሁት ማል ይሰማት። በብዛት ለወንድሞቼ የምነግረው ነው ይሄ። ሚስት እየመረራትም ስማት። በኋላ ስቱ ሌት እየመረራት መስማት ያስፈልጋል ሚስት እና ያንን እላለሁ። አንዳንዴ አውቃለሁ ሚስቶቼ ንግግራቸው አንዳንዴ ይሰማናል። ሳይሰማኝ ቀርቶ አይደለም ሚስቴ ስትናገረኝ፣ ግን አያፍጡልስ መስማት አለብኝ መስማት አለብኝ። እየደበረኝ ይሰማለሁ። ከዛ እንጨቃጨቃታለን። ችግር የለው። ከዝምታ መጨቃጨቁን እመርጣለሁ። ለምን? መልሱን ትፈልገዋለች እሷ። መልሱ ያስፈልጋታል። ስለዚህ ያንን ነገር ለሌሎችም ወንድሞቼ የምመክረው ነው። ሚስታችሁ ብጨቀጭቅም ስማት። ጨቀጨቀች ማለት እናስተካክለው ማለቷ ነው። በነገራችን ላይ ሴት ልጅ ከመሄዴ በፊት ነገሩን ቆርጬ ከመሄዴ በፊት ላስተካክለው ማለት እንጂ ላበላሸው ማለቷ አይደለም። ስለዚህ ባካችሁ ወንድሞች ካላችሁ ቢታረቁ ቢስማሙልኝ ደስ ይለኛል። ሌላ ሰው በኃይለኛው በትዳራቸው ጣልቃ ስላልገባ ብዙ አልገባም። እሺ አይደለም ጓሄድ እሺ እንዴ ለምንድን ነው አባት እያለ ልጅ? ኧረ በመድኃኒዓለም ተውን። ግን እኔ ላንብብላችሁ። ይኸውና አንቺ ጋር አለ። አዎ አንብቢዋ ታዲያ። ይኸው ማለት ብዙ ቪዲዮ አሰማለ ነበር ያለው። አሁን ደግሞ ድርጅቱን አድኑ ሊጥር ያወጣሉ አለ። እኔ ቪዲዮን ምን አይነት ቪዲዮ ነው? ቆይ ቪዲዮ ነው ያለኝ። ፈቃደኛ ከሆንሽ ሚዲያ ላይ ይለቀቅ፣ ሰዓት ካልፈጀ እዛ ላይ እኔ ድርጅቱ ተሽጦ ገንዘብ አይድረሰኝ እንጂ ምንም አላግኝ ልጆቼን ነው መልስ ጳጳሱ ይጠይቁልኝ ብላለች። ይጠይቁ። ይሄን ካላለች አስመታ። እየተረዳኝ ነው። ቼክ ካስመታ በኋላ ሀረግ ከዚህ በፊት ስራ ላይ እያለሽ እኔ ከፍላለሁ ስራው ይሰራ ብለሽኛል። አሁን ክፈይኝ ሲላት ሂድና ቼኩን አስመታ ነው ያለችው። ልጁ ካለ እየተረዳኝ ነው። ማንም ነጋዴ ከኔ ጋር ሲሰራ የነበረ መሰለ ጋር በእምነት ነው እንጂ የሚሰራው ገንዘቤን ይዞ ይጠፋል። አንድ ነጋዴ ገብቶ ለዚህ መልስ ከሰጠን ይቀጣሉ። ወንድሙ ብትል አሁን ወንድሙ ላለችው እያንዳንዱ ነው የምነግርህ። ከዛ በተረፈ ደግሞ በስሜ አንድ ንብረት የለም ላለችው እኔ በስሜ አንድ ሃይሉክስ ነው ያለው መጀመሪያ የተገዛ። ትልልቅ መኪኖች አሉ። ትልቆቹ መኪኖች ተሽተዋል። ኤሌክትሪኩ እሷ አለ። ቼክ ያስመታ ሰውዬ ግን በዳ ይዞታል። ይወስድባት ነው። ይውሰድበት አይወሰድባት የፍርድ ቤት ነው። እየተረዳኝ ነው። ይሁን ይሄ ግን እንዳይሆን፣ ይሄ ነገሮች ሁሉ እንዳይበላሹ እባክሽ ብዬ ፋብሪካ ድረስ ሄጄ ለምኛታለሁ። ስለምናት የፋብሪካ ሰራተኞች ነበሩ፣ ልጆቼ ነበሩ። ይሄኛው ልጅ አይደለም ያኛው ልጅ ይህን ጠይቆ ነበር ወይ አባታችሁ ብለህ ልጅ ይጠይቅ። ሁለቱ ልጆች ባሉበት ፋብሪካ ውስጥ ስጠይቃት ሰራተኞች እኮ አሉ እያልኩ ነው። ይህን ስታደርግ አንዳችሁ በዚህ ጉዳይ እንዳጠይቁኝ ብላ በላያችን ነው ነርታ ወጥታ ሄደችው ከፋብሪካ ውስጥ። ከዚህ በላይ ምን ላድርግ? በሰዓቱ እኮ ይህን ሁሉ ሞክሬ ነው ሲያቅተኝ የመጣሁት። እኔ ደግሞ እሷ የምታወራውን ገንዘብ ይዤ ከመጣሁ እግዚአብሔር ይፍረድብኝ። እየነገርኩ ነው። ምንም ነገር አላቅም ብላለች አይደል? 2014 2015 2016 የ5 ዓመት የ6 ዓመት ወደኋላ ተመልሰክ ይሄ ድርጅት የባንክ ዕዳ ስንት ነበረበት ብሎ መጠየቅ ይቻላል። አንድ ፋብሪካ ነበረን ተሸጠ ስልክ ሲሸጥ 60 ምናምን ሚሊዮን ብር አካባቢ ነው ድርጅቱ ሲቋቋም የፈጀው። 28 ሚሊዮን 500 ሺህ ብር ነው የገዛው። የጎልድ ውሃ ድርጅት ነው የገዛው። ልጁም አለ ሊጠየቅም ይችላል፣ መልስም ሊሰጥ ይችላል። 28 ሚሊዮን 500 ሺህ ብር የተሸጠው 60 ሚሊዮን የፈጀ ይህን ወንድሟ ነው ቆሞ ያሰራው እንደ ስራ አስኪያጅ። ሲሸጥም በአካል ነበር። ስንት እንደተሸጠ ያውቃል። ይሄ ኪሳራ ከየት ይመለስ? ከዚህኛው ድርጅት ላይ ነው የተመለሰው። እየሰማኝ ነው ይሁን። እኔ ከመሬት ተነስቼ
ገንዘብ ሰብስቤ የምጠፋም ሰው አይደለሁም። ለምኜ ሲያቅተኝ ነው የጠፋሁት። ቅድም ደግሞ መኪና 12 ሰው ገጭቻለሁ አለች በፒካፕ። መልካም ጥሩ ሰው ከሆነች አንድ ቀን ሆስፒታል አላደረችም። እዚህ ጋር ውሸቷን እንድትረዱልኝ። ህዝብ አለ። ለዚህም ህዝብ ገብቶ ጣቢያም ሄዶ መልስ መውሰድ ይቻላል። 12 ሰው ገጭታ አልተጎዱም አለቻል። ጎድኑ የተሰበረ አለ፣ ጭንቅላቱ የተከፈተ አለ፣ ጉንጩ የተከፈተ አለ፣ እግሩ የተሰበረ አለ። 1 ዓመት ከ6 ወር ተመላልሼ ነው ያሳከምኩት። የምትረዳና ጥሩ ሴት ከሆነች ለሌላ ሰው ችግር የምትደርስ ከሆነ እንዴት እነዚህ ሰዎች ማሳከም አቃታት? ጣቢያ የመጣችሁ ለእርቅ ነው። ካሳ ከተከፈለ በኋላ መርዳት ይሄ ነው። ባልን ማገዝ ይሄ ነው። ይሁን ከዚህ ነው የሚጀመረው። የቤትን መሸፈን ከዚህ ነው የሚጀመረው። ቅድምም ብያለሁ። እኔን አይደለም ልጆቿን በስነ ስርዓት የማታበላ ሴት ናት ብያለሁ። ቤት ውስጥ የመጣ ዶሮ ወጥ በካልቾ የደፋች ናት። ቪዲዮ አለኝ። ፈቃደኛ ከሆናችሁ ልለቅ እችላለሁ። አባቴ 1 ወር ሙሉ ቤት ውስጥ ተኝቶ 1 ቀን ቁርስ አላበላችሁም ከሰላምታ ውጭ። መልካም ሴት ናት ብላችሁ የምታወሩላት ብዙ መልስ ቲክቶክ ላይ ለምትናገረው ሰላም ከቤት ይጀምራል። ማገዝ ከቤት ይጀምራል። እቤት ውስጥ ያለችውን ሳትሰራ ፋብሪካ ላይ መጥቼ እናደረኩ ልትል አትችልም። አሁንም ሲቀጥል ቪዲዮ ላይ ቲክቶክ ከ4 ዓመት ጀምሮ ነው የገባሁት ስላለችው ከ4 ዓመት በኋላ ቲክቶክ ከመግባት ለምን የዛሬ 4 ዓመት ወደ ፋብሪካ አልመጣችም? ይሆን መልስ ስጠኝ እስቲ። ይህ ሰውዬ ለምንድን ነው መስራት ያቃተው? ገንዘቡንስ ምንድን ነው እያደረገ ያለው ብላ የዛሬ 4 ዓመት ሳስቸግራት ለምንድን ነው ፋብሪካ መታ መስራት ያልጀመረችው? እሱን ከማድረግ ግን እቤቷ እኔ ከስራ ስመለስ 2 ሰዓት ተኩል ቲክቶክ ላይ ትገባለች። እስከ 8 እስከ 9 ሰዓት ስትጨፍር ቲክቶክ ላይ ለሰው ስትዘፍን ነው የምታመሸው። ያንን ከማድረግ ለምን አልሰራችም? ከዛ በፊት ደግሞ ስለ ስራ ለምትለው ከአንድም 2 ጊዜ ከቤት ስንወጣ በአንድ መኪና እንውጣ፣ ስንመለስ በአንድ መኪና እንውጣ። ተይ ግድ የለሽም ስራ አግዥኝ ብዬ 100 ጊዜ ለምኛለሁ። ፈጣሪ በሚያውቀው እግዚአብሔርን ነው የምልህ። ልጆቼ እኔን ሳይ ነው የምልህ። በልጆቼ ምንም ነገር የለም። መማልም አይገባኝም። እዚህ ደረጃ መውረድ አይገባኝም። ለዚህ ሁሉ ምክንያት ተጠያቂ አንድና አንድ እሷ ናት። ስላላገዘችኝ ብቻ ድርጅት ውስጥ ገብታ 17 ዓመቱን ተው። ከ10 ዓመት በኋላ ያ ድርጅት ሲሸጥ ቆጭቷት ለምን ተሸጠ ብላ ለምን ፋብሪካ ውስጥ አልመጣችም? ዛሬ እዚህ ሚዲያ ላይ መታ ከምታወራ በስሜ መኪና የለም ብላ ከምትናገር የዛሬ 10 ዓመት ከእኔ ስህተት ከሆነ ፋብሪካንም ያህል ነገር ሲሸጥ ባሌ ወንድሜ እንዴት ተሸጠብክ ምን ላግዝህ ብላ ለምን ፋብሪካ ውስጥ መታ አልሰራችም? እስኪ ሁን መልስ ስጠኝ ለዚህ። አሁን ዛሬ ይዞ ጠፋ ላለችው ብር መንስኤው ከዛ ጀምሮ እየመጣ ነው። እሷ ፋብሪካ ውስጥ ገብታ ስለማትሰራና ስለማታቅ ጉምሩክ ከ28 መኪና በላይ ኤክስፖርት ላዘጋጅ የነበረውን ወረሰው። የተሳሳተ ንብረት ነው እቃ ኤክስፖርት ልታደርግ ነው ብሎ ለዚህ ማስረጃ አለኝ። ከ27 በላይ ደብዳቤ እየሰማኝ ነው። ይሁን ይሄ ሁሉ ዕዳ የተከፈለው ከዚሁ ከባንክ ላይ ነው። ብድሩ ከዛ ጀምሮ የመጣ ነው። ምናልባት እሷ ቀደምም ስትናገር ሰምቻታለሁ። ዛሬ ንግድ ባንክ ላይ ገብቼ ያንን ብድር ወሰድኩ እንጂ ድርጅቱ ከዚህ በፊት ሌላ ባንኮች ላይ ዕዳ ነበረበት። 20 ሚሊዮን ብርና 30 ሚሊዮን እዛ ከነበረ የተሻለ ሳገኝ ከፍዬ ወደዚህ መጥቻለሁ። ለዚህ ማስረጃ አለው። ፋብሪካው ለ10 ምናምን ዓመት ሲሰራ ፋይናንሻል ስቴትመንት አለው። ዕዳው እየተዘዋወረ የመጣበት መረጃ አለው። እየሰማኝ ነው። ይህን ሁሉ ገብታ ሳታቅ ዛሬ 105 ሚሊዮን ብር ይዞብኝ ጠፋ ብላ ሚዲያ ላይ መውጣት ያማል። ምን አግዛኝ? እኛ ቤት መኪና ተገዝቶ ያላጋጨችው መኪና የለም። ወንድሞቿ ከአንድም 2 ወንድሞቿ 2 መኪና ዳመጅ አድርገዋል። ይሄ ሁሉ ከሚሰራው ድርጅት ላይ ነው። እየሰማኝ ነው። ይሄ በመረጃ ነው የምነግርህ። በፎቶ ልቀቅ ካልከኝ ፎቶ አለኝ እለቃለሁ። አንተ እንዴት የገጨኸውን ሰው ከ12 ሰው 1 ሰው እግዚአብሔር ይማርህ ብለህ መጠየቅ ይከብድሃል? እኔ ላጥፋ፣ እኔ መልካም አልሁን ሆይ
ያንን ያላረገች ዛሬ ረድቼዋለሁ እወደዋለሁ ብላ ፊልም ብትሰራ ለእኔ ምን ይጠቅመኛል? ትናንት ያልደረሰችልኝ ሴትዮ ትናንት ስሰቃይ ሰው ዕዳ ነጋዴ የመጣ በር ላይ ይቆማል ስትል ነበር። እኔ ቢሮ ሄዱ ብዬ መልሻለሁ። ለምንድን ነው የዛ ሰዓት ፋብሪካ ውስጥ ገብታ ይሄ ዕዳ ከየት መጣ ብላ ያልጠየቀችው? መርዳት ይሄ ነው? ማገዝ ይሄ ነው? ትምህርት ቤት እኮ ልጆቿን የማታመላልስ ልጅ ናት። ዛሬ ሚዲያ ላይ ሆድዬን ወደዋለሁ፣ ባሌን ወደዋለሁ ለእኔ ይጠቅመኛል? ይሁን ይመልስልኝ እስኪ። ማገዝ እኮ ትናንት ነው። ለይቅርታማ ነገርኩ የዛሬ 14 እኔም ትንሽ የታዘብኩት አለ እንደ ወንድም ማብራት ስለ አንተ ክፎችን እንኳን አላወራቸው። እውነቱን ልንገርህ፣ ስለ አንተ መልካምነት፣ ስለ አንተ ቅድስና፣ ስለ አንተ ጥሩነት፣ ስለ አንተ የተለያዩ መልካም ነገሮች ጥግ ድረስ ነው እሷ የምታወራው። አንድም ክፉን አላወራቸው። ብሩን ይዞ ሄደ እያለች አይደለም፣ ብሩን ዕዳ ውስጥ ገብቶ ሄደ ነው ያለችው። ብራዘር የሰማ አይመስለኝ። 105 ሚሊዮን ብር ዕዳ የፋብሪካው አለ ነው እያለ ያለችው። አንድም ስለ አንተ ክፉ እያነሳች አለ። ክፉ ሳታረገርታ አይደለም ንግግር። እግዚአብሔር ምስክሬ ልንገር አይደል ማብራታ የትቢት የፍቅር እንኳን አይደለም ንግግር። እዚህ ያለ እውነቱን ልንገር። አይ እዚህ ስላለ እግዚአብሔር ምስክሬ ንግግር። እኔ ከዚህ በላይ መናገር አልችልም። አመሰግናለሁ። በትህትና እንኳን እያወራ አይደለም። ትህትና እንኳን የለበትም። እውነቱን ንገረኝ ካልከኝ እንደማየው እሷ ልጄን አትናገሩብኝ፣ እሱን ክፉ አትናገሩብኝ፣ የእኛ ስህተት ነው ምናምን እያለች እየተናገረች፣ አንተ ግን የምታሳየው ባህሪ እዚህ ጋር በጣም የሚገርም ነው። እግዚአብሔር ምስክሬ ሰው ይታዘበኛል ማለት አለ እኮ ሳይኖር ቀርቶ ነው። አንተ አሁን እሷን የማታናግር ሰው ነው። እውነቱን ልንገርህ፣ ጸብ በተነሳ ቁጥር ዘግታት የምትሄድ ሰው ና አደለ። አሁን ባለው ልነግርህ እችላለሁ። እናንተ የሆነ ችግር ባለ ቁጥር አንዴ ዝም በይ፣ በተፈጠረ ቁጥር ዘግታት የምትሄድ ሰው ነህ እንጂ የምታወራት ሰው አይደለም። ፋክት አድርጌ ልንገርህ፣ በማየው ነገር ነው የምነግርህ። እዚህ ከባለሁ አሁን በማየው አቅርቢያችሁ ሳወራ እሷ ስለ አንተ ከፋብሪካ ውጪ ኔጌቲቭ ነገር አልተናገረችም። ሳታሰራ ቀርታ መልአክን እንደ አንተ ሚስትን አታስቀይምም፣ ሚስትን አታስከፋም፣ ሚስትን መጥፎ ነገር አትናገርም። በደንብ ትናገራል። ግን እዚህ ጋር መውጣት ስለሌለበት ነው። አንተ ግን የምታወጣቸው እውነት ልጆቿን አታበላም። የእሷን ዶሮዎች አልበላህም። የእሷ ዶሮ ነው የሚጣፍጠኝ አትልም። ታዲያ አየር ላይ በላው ነው እንዴ እዚህ ጋር እሷ የምትናገረው ነው? አልበላህም። ሰርታ አታውቅም ለቤተሰቦቿ? ንገረኝ። ካልሰራች ሙያ ከሌላ ንገረን። እዚሁ የሚባልና የማይባልን እንዴት መለየት ያቅጣል? ፋብሪካን የሚያህል ነገር የምታስተዳድር ትልቅ በሚሊዮኖች የምታንቀሳቀስ ሰው በቤት ውስጥ ላለው ነገር ግን ክሬዲቱ ከሚስት በላይ ክብር ማንም የለም። አሁንም የምነግር ምንድን ነው፣ እስቲ ገብተው ይዩ ቪዲዮዎች። አንተ የምትናገረው በኃይለኝነት ነው። እሷ ለማቀዝቀዝ እየሞከረች ዳሜጁ ከተሰራ በኋላ አትልም። አንተ ራስን እንደ መላክ ካላየ በስተቀር በትዳር መካከል ሁለት ሰዎች የሚያጠፉት እንጂ በአንድ ሰው ጥፋት የሚበተን ትዳር የለም። የሚስተካከልም በሁለት ሰው። አሁንም የምለው ምንድን ነው፣ አንተ በተናገርከው እሺ ፋብሪካው አልሰራም ከሰረ ይባል ውክልና ስጠኝ ልስራና ላስተካክለው አለች። አንተን ምን ይጎዳሃል? እማትችል ከሆነ ምንም ነገር ማታቅ ከሆነ ውክልናው እሷ ተሰጥቷት ከሰራች እለውጠዋለሁ ካለች አንተን የሚጎዳን ነገር አንድ ነገር ንገረኝ እስኪ። አንተ አስረዳኝ። ምንድን ነው የሚጎዳ? በቃ ምንም አትፈልግም አይደል? ከዛ ካምፓኒ ለርድ ወይ ካልፈለገው እሷ ትስራው፣ ትሰደብበት። አሁን እኮ ተዘግቷል አይደል እንዴ? ያንን ማድረግ ለምን ከበደ ታዲያ? የማይፈልግ ካምፓኒ ከሆነ እስቲ አስረዳኝ። ስለዚህ አሁንም ስትናገር አንድም ስለ አንተ ክፉ እያወራች ስላልሆነ አንተ ግን የእሷን ኃጢአት እየከመርከው ስትሄድ ራስህንም ቆም ብለህ ብታስበው መልካም ነው ብዬ ስላስብኩ ነው። በእውነት ይደብራል። የምትጠላ ቢሆን እሷም ጥግ ድረስ የምትናገረው ነገር አለ። በተለይ ሴት ልጅ ብዙ የምታምቅ ሰው ናት። ስለ አንተ እያንዳንዷን ልትነግር ትችላለች ከአስከታ። ያንን አላደረገችው። ለምን? አደባባይ ላይ ስለወጣችሁ ማለት ነው። አንተም ስትናገር ያቺን ነገር አስተካክለ ቢሆን መልካም ነው። ለአንተ አብልታ አታውቅም ወይ? ይቺ ሰው ኩክ አርጋላ አታውቅም ወይ? ልጆቿን አብልታ አታውቅም ወይ? እስቲ ንገረን። እስቲ ስለ ሀቅ መስክር። ሌላውን እንደፈለጋችሁ ልጆቿ ግን አታስረብም። እርግጠኛ ሆኜ እናገራለሁ። አታርገው።
አሁንም ስሜታዊ ወይ ውስጤ የሚሰማኝ ተበሳጭቼ ሊሆን ይችላል። እውነትም ተበሳጭቻለሁ። ለምን ብትለኝ ቅድም ከዚህ በፊትም ነግሬያለሁ። ይሄ አሁን የምናወራበት እድሜን የጨረስኩበት ነው ብያለሁ። ብዙ መስዋዕትነት የከፈልኩበት ነው። ብትታገሰኝና ብትረዳኝ ኖሮ ማስቀጠል ይቻል ነበር እያልኩክ ነው። አሁንም ጥያቄ ጠየቀኝ። ቤቱ ውስጥ አላበላህም አላጠጣህም ላለችኝ፣ አብልታኛለች፣ አጠጥታኛለች። ብዙ መልካም ነገር አሳልፈናል። ግን ከባዱን ነገር ልትረዳኝ አሁን ስሜት ውስጥ ስለሆንክብኝ ነው። አየህ፣ ይሄም እንዳለ ከስሜት ታገኘዋለህ። ትናንትና ልታድን የነበረውን ድርጅት አጥፍተዋለች እያልኩ ነው። አሁን ላስተካክለው ካለች እንደ ሚስት እንደ ቀድሞ ሚስትም ውሰደው ላስተካክለው ልስራውና የፈለገው ነገር እኔ እንትን ልበል ካለች እማትሰራ ሴት እንደዚህ ትላለች ብለህ ታስባለህ? እኔ አንድ ነገር ልንገርክ ንገረኝ። ቅድምም አስረድቼ ልክ እኔ የምናገርክ ምንም ሊዋጥልህ አልቻለም። እየሰማኸኝ ነው? ይሄ ለምንድን ነው ከዛሬ ይሄ እዚህ ዳሜጅ ላይ ከመድረሱ በፊት አብረን እንስራ ስላት እናድነው ስላት በሽማግሌ ስለምላት በልጆቿ ስለምላት ያልታያት ዛሬ አሁን ፍርድ ቤት ሄዳ ዞራ ተሽከርግራ ፍርድ ቤት አይሆንም ብሎ ከመለሳትና ብዙ ዳሜጆች ከደረሰ በኋላ ለምን ልመናና ሚዲያ ላይ መጣች ነው የኔ ጥያቄ። ለምንድን ነው መጀመሪያ ያልተረዳችኝ? መልካም መልስ አስጨርሰኛ ዮኒ። ዋናው እሱ አይደለ ጉዳያችሁ? ዋናው ሽማግሌ ተሰብስቦ ሚውትሽናሽ ሽማግሌ ተሰብስቦ ሁሉም ነገር ስትለመኝ ለምንድን ነው ይሄን ነገር ለማድረግ ፈቃደኛ ያልሆንሽው? ንገሪኝ። ቴንኪው። ስለ አካውንት ነው አይደለ? እኔ አካውንቱን ያዘጋሁት ስለ ፋብሪካው ነው እንጂ ሙሉ ስለ ፋብሪካው ማሰጋድና ስለሁሉ ነገር። ቆይ ጥያቄን በትክክል መልሽልኝ። የመጀመሪያ ስታሳግጂ መጥቼ አደባባይ ላይ አታውጭኝ። እኔ አንቺ ሁለቱ ልጆች ባሉበት አንድ ሰው ቼክ ካስመታ ብዙ ችግር ይፈጠራል። እባክሽ ተረጂ። መስራት ከፈለግሽ ስራውን ገብተሽ እየሰራሽ ነው፣ በዛው ቀጥይ። የዛን ጊዜ ደግሞ አንድም ቀን ስለ እኔ ስራ አስኪያጅ ልሁን ብለሽ ጥያቄ አልጠየቅሽም። አንቺ ግን አስጨርሽኝ። ከዛ ደግሞ ይሄንን ፈቃደኛ ስላልሆንሽ ሽማግሌ ሰብስቤ እነዚህን አባቶች አምጥቼ ስጠይቅሽ ፋብሪካው ተሽጦ 1 ብር አይድረሰኝ እንጂ እኔ ከዚህ በኋላ ይሄን ፋብሪካ አልፈልገውም ብለሻል አላልሽ? ልጆችሽ አሉ፣ አባቶች አሉ። ይህንን ተናገር ማለት ሰራተኛ ባለበት ልጆችሽ ባለበት ስራችን እንስራ። ቼክ ይመታብናል፣ ብዙ ቼክ ያስመታ ሰዎች ቼክ ያስመቱብናል ላለው ይሁን። ይሄ ብር ሁለተኛው ብር፣ የመጀመሪያው ብር የሻሬ ልታስገቢ ብሎ አስፈራርቶኝ አስገብቻለሁ ብያለሁ። ሁለተኛው ብር አለ፣ ይሄ ብር አለ ብሎ ስለ ይሄ ብር የለም ብዬ የተጨቃጨቅንበት ቢሮ የቢሮ ሰራተኞች ታምሬ፣ ሙና፣ ቴዲ ልጆቼን ከትምህርት ቤት አስቀርቶ እዛ ቁጭ ብለን እኔ ልጆቼ ምንም ነገር እንዲሰሙ አልፈልግም፣ እሱ እንዲሰሙ ያደርጋል። እዛ ጋር ቁጭ ብለን ቢሮ ምንም የፍርድ ቤት ክስ የለም፣ እግድ የለም። እዚህ ጋር ተናግሬው ታየኛለህ፣ ያቺ ሀረግ ሙታለች የምትለማመጥ ሀረግ፣ እች ሌላ ሀረግ ናት ብዬ ከዛ በኋላ ነው ሂደቱ ሄደው መሰለ። እያስታወስክሽ ዮኒ አልተመለሰልኝም። ጥያቄ በትክክል አልተመለስልኝም። የመሸመገሉ ሰዎች አሉ። ከእግዱ በኋላ ከእግዱ በፊት እሱ ያለችው አሁን እያለች ያለችው ከእግዱ በፊት ነው እንጂ ከእግዱ በኋላ አይደለም እያለች ዮኒ። ቀኑ አለ፣ ምስካሪ ሽማግሌዎች አሉ ስላወራሽ ብቻ ሽማግሌዎች ፊት የተጠየቅኩት መሰላ እንዲያዳምጠኝ። ይሄኛው ከእግዱ በፊት ነው፣ ከእግዱ በፊት ነው። ልጆቹ የቢሮ ሰራተኛ ተሰብስበው ያቺ ሀረግ ሞታለች ሌላ ሀረግ ነገር ነው፣ ከእግዱ በፊት ነው። ሽማግሌዎቹ ደግሞ ተሰብስበው መሰለ ስለመቤት የድብን ሰብስበው አዳምጠኝ። ሽማግሌዎቹ ተሰብስበው የተጠየቁት ጥያቄ አባታችን አመጣህ ምንድን ነው? የፍርድ ቤት ወረቀት ሲደርስህ የፍርድ ቤት ወረቀት ሲደርስህ አባቶችን አመጣህ። ቄሶች ሰብስበ ብዙ ቄሶች መጡ። ቤቱን ተሰበሰብን፣ ተጠየኩኝ። እባካችሁ አትጫኑኝ፣ እኔ በቅቶኛል፣ ይሄ ትዳር ለምኜዋለሁ፣ አስታምሜዋለሁ። በቃ አደጋ የሆነች የጠየቅኩት ጥያቄ ቀጥታ ይመለስልኝ። ወረቀቱ ከመጣ በኋላ እኮ ነው ያለችው እሷ።
ወረቀቱ ሳይመጣ በፊት ወረቀት ከሰጠው የፍርድ ቤት ወረቀት እኛም እየሰማን ስለሆነ አንድ ያዳምጣል። በእግዚአብሔር ሁሌ አባገንነት ጥያቄ ብቻ ትመልስልኝ መልስ አትደለም። ሽማግሌዎች ቢታልከውን የሽማግሌዎችን ልንገር ስሞትልክ ስለ ድንግል ማርያም ላዳምጠኝ። ሽማግሌዎቹ መሀል የፍርድ ቤት ወረቀት ሲሰጠው ነው አቡነ ቆስጦስ የመጡት ቄሶች የመጡት ጠዋት ላይ ወንድሞቹ ተሰብስበው ቄሶቹ በመኪና መጡ። አቡነ ቆስጦስ መጡ። እባካቸው አትጫኑ፣ ይሄ ትዳር በቅቶኛል፣ በቃ ከዚህ በኋላ የትዳር አይመለስም ስል ቄሶቹ እንዴት እንደዚህ ታያለሽ ይመለሳል አሉ። አዳምጡኝ፣ አታፍኑኝ፣ ልናገርና ከዛ በኋላ ውፍረዱ አልኳቸው። ከዛ አባታችን ቁጭ ብለዋል። ተናገርኩ። በቃ እሱ እዚህ ጋር ነው እሱ እንዲህ ነው በቃ 4 ዓመት ሙሉ ቤቱን አያውቀውም። እንዴት ነው ለምኛለሁ። አሜሪካ ለምንድን ነው እዚህ ውስጥ የምንገባው? እኔ ለጠየቅኩት ጥያቄ ቀጥታ መልስ ይመለስልኝ። ያለበለዚያ መደማመጥ አንችልም። ታሳገድሽ በኋላ ሽማግሌ አምጥቻለሁ አላመጣሁም። እንስራ ብዬ ተናገረሽ አልኩ። ስለ ፋብሪካው ላወራ እኮ ነው መሰለኝ። ሽማግሌ አምጥቼ ቄሶቹ ፊት ነው ያለው። ከዛ በኋላ ምን ሆነ መሰለ ቮይሱን አሰማኋቸው። አባታችን ጥያቄ ነው የጠየቁት። እቺ ላይ መሰለች ልጅ ምነው መሰለ እንዴት አልኩኝ። ቮይስ አትበይ። ከዛ በኋላ ምን አለ መሰለ ስለ አካውንት አልተነሳም፣ ስለ ድርጅት አልተነሳም። ከዛ ምን ሆነ ሰራት እንትን ይቅርታ ቄሶቹ ብድግ ብለው ድጋሚ የናሰምቻቸው አባታችን ተጎንብሰው ሲቀሩ አቡነ ቆስጦስ ሌሎቹ ቄሶች መጥተው ይሉንታ ሊያስይዙ ይፈለጉ። እረፉ፣ እንደዚህ አይነት እርቅ የለም፣ እውነት ተቀበሉ። እኔ እመቤቴ ነው የምልህ መሰለና ሀረግ እህትና ወንድም ሆኖ መስራት ይችላሉ። አባቶች ፊት ብያለሁ። ፖሊስ ካለው ያውጣው። መሰለ ከአቄራ ቀውሬ አታውራ። አሁንም በስሜ ምንም የለም እውነት የለም። በእናታቸው አሁንም የሆነ ነገር ስጠኝ እንዴ። ጎዳና ላይ መውደቅ የለብኝም። አያሽሸው ወደ በስሟ በድርጅት ስም አለ፣ በአንቺ ስም ግን በእኛ ስም ግን የለም እያለ ነው እሱ። በሱ ስም አለው። መኪና አለ በሱ ስም ዮኒ በድርጅቱ ነው ወይስ በሱ ስም? በሱ ስም መኪና አለ። በድርጅቱ ስም ሌላ በወንድሙ ስም ሌላው የተወሰነ በድርጅቱ የተወሰነ በወንድሙ በራሱ ስም በወንዱ ስም ያለ የራሱ ማለት ነው እንዴ። ስለዚህ አሁን እየተናገረች ያለችው የሰማሁትን ልንገር። መጀመሪያ አንድ ነገር ልንገር ዮኒ። በሱ ስም በራሱ ስም መኪና አለ ብላለች። ህዝብ ፊት ነው የምናገረው። እንድትወስድ ፈቅጄላታለሁ ካለ አንተ መሰለህ አቷሽ ዝም በል። 3 ሚሊዮን ብር ተበድሮበት ሰውዬ 2 ሚሊዮን ብር በእኔ መኪና 3 ሚሊዮን ብር በራሱ መኪና ተበድሮበት ታስሯል። መኪናው አራጅ ሊወጣ ታስሯል። ኧረ ሰው ወሰጂ አንድ መኪና ቅድም እኮ ተናግሬያለሁ። አንድ መኪና ሃይሉክስ መኪና በፊት የምነዳው በእኔ ስም ነው፣ ሌላው ግን በድርጅት ነው ብዬ እኮ ተናግሬያለሁ። ሌላ ያለሽ ካለ ደግሞ መብቷ ነው። እሱን ተናግረህ በ3 ሚሊዮን ብር ተፈራርሞበት ዕዳ ያለበት ሰው እህል ያራገፈ ነው። ምን ላደርግ? አንተ አሁን ልጠይቃችሁ ለሁለታችሁም ጥያቄ። አሁን ባለው ጉዳይ ላይ መፍትሄው ምንድን ነው? መልሱ። ስራ አስኪያጅ ይስጠኝና ልስራ፣ ውክልና ይስጠኝና ልስራ። የአንቺ እሱ ነው። እሺ ያንተስ መፍትሄው ምንድን ነው? እኔ ደግሞ ዮኒ የህግ የማማክረው ሰው አለ። ይሄ ነገር ያስኬዳል፣ ከሰርታ መክፈል ትችላለች ካለኝ ለመስጠት ዝግጁ ነኝ። እየሰማኝ ነው ዮኒ? በደንብ እየሰማሁ። አሁንም ተረዳኝ። ምን ያህል ጊዜ አሁን በጣም እየተጫንከኝ የምታማክረዋለ? እረዳለሁ። 1 ሳምንት 1 ዊክ። አይ መልካም፣ ይሄ ጥሩ። እየተረዳኝ ዮኒ? በደንብ እየደማ የእሷን ብዙ ዶሮ በልተሃል አልከኝ ቅድምም። እኔ አሁን እዚህ ውስጥ መግባት አልፈልግም። አይ እንዳልኩ ነው። ምንም አትሰራም ለልጆቿ። ስሜታዊ ስትሆን የተናገርከውን ተጭነኛል። ለመልካም ነገር ከሆነ መልካም ሰርታለች ካላችሁኝ ቅድም ምሳሌ አንስቻለሁ። ሌላ ብዙ ነገር አለ እዚህ ሚዲያ የማይወጣ ሰውኛ። ምንም ያልሰርታ አታውቅም፣ ለልጆቿም ምንም አብልታን አታውቅም፣ ትምህርት ቤት ወስዳ አታውቅም ምናምን ላልከው ብዙ ነገር ታደርጋለች። እንደ አንድ ሚስት ወይንም እናት ባዳ አይደለች። መቼም ልጆቿ ናቸው። ስለተመቸኝ ስላልተመቸኝ አይደለም ሆኑ አንድ ላፈጠርናቸው ልጆች እስከ መጨረሻው መስዋዕት መክፈል አለብን።
ሲመቻት ማድረግ ሲመቻት መተው አትችልም። አረዳችኝ የምምለው በዚህ ደረጃ ነው። የትኛውን ልጅ ነው የተወችው? እስቲ ንገረኛው። በልጆች ነገር ይግባና ልጁ አይገባማ። ኖ ታዲያ ለምን ትጠይቀኛለህ? ኖ ለምን መሰለህ? አሁን ያለው ምን መሰለህ? አንተ ጋር ነው ያለው ልጅ እንዴ እንደነ እሷ ጋር ያለው አብራችሁ እስካሁን እስካለው ደረጃ አብራችሁ የነበራችሁ ናችሁ። አክብሮ የሚያወራት እናቱ ናት። አክብሮ ያለ ብዙ ነገር አለ። ገብቶሃል? ብዙ መልካምነቷን ስለ አንተ እኮ ጥፋቶች እያሉ ብዙ መልካም ነው ያወራችሁ። ኖ ዮኒ ሳትሆንልኝ ሚዲያ ላይ ወጥታ ያንን ብታደርግ ዋጋ የለውም። መሆን ማለት መተግበር ማለት ሳትሆን እኔ ምን አደርግላታለሁ? እዚህ አብሮን የኖረ ሰው አንዴ ስማኝ፣ በእናትህ መሰለህ አንዴ ስማኝ። ከእኛ በላይ እኮ 17 ዓመት ሙሉ የኖራችሁት አንተና እሷ ናት። ይሄ ሚዲያ ምን ያደርግላታል? ምን ሊፈጥርላት? ምን ሊፈይድላት? አንተ እሷ ስላለች እሷን ብቻ ነው የምታምነው? ኖ የማመን ጉዳይ ሳይሆን አሁን የምነግርህ እዚህ ጋር ባለው ነው የምነግርህ። አንተና እሷ እንጂ የኖራችሁት ላይፉን ሶሻል ሚዲያ አላኖራትም። ይችል ልጅ ባለቤት 4 ዓመት እኮ በሱ ነው የኖርኩት አለች። በምን በሶሻል ሚዲያ ራሴ የሚያወራኝ ሳጣ ምን ሳጣ መጣውና ሶሻል ሚዲያ ላይ ከሰዎች ጋር ከዲፕሬሽን እንደወጣ አንተ አታናግራትም። ያው እንደ 1 2 3 ቪዲዮ እንትን ልበል እኔስ እሷ ታናግረኛለች። ይህም በምን እርግጠኛ እንደማያውቆይ ስትጣሉ አንተ በዝምታ የምታልፍ አይነት ሰው ነህ። አንድ ጥያቄ ስትጠየቅ በስነ ስርዓት መልስ ካልመለስክልህ ወይንም ደጋግመህ ለዛ ጥያቄ ከተጠየቅ ምንድን ነው ማድረግ ያለብህ ከዝምታ ውጭ? አይ እኔ እንደማየው ከሆነ አሁን እንደሰማነው ደጋግመን ብዙ ጊዜ ላይ አንተና ባለቤት እየመረረኝም እየደበረኝ ንግግሯም እሰማዋል። ምክንያቱም በቃ ተሰምቷታል፣ ተናዳብኛለች። ያጠፋሁት ነገር ይኖራል። ብዙ አመት ሰምቻለሁ። በጣም ብዙ ምንድን ነው እንደ ሜጀር ኢሹ አሁን ለምሳሌ የሚስት ከመጣላቶቹ በፊት ሜጀር ኢሹ ሆኖ አንተ ጋር ለዚህ ያበቃችሁ ምንድን ነው? እስቲ ንገረኝ። ሜጀር እየነገርኩ ነው። ሚዲያ ላይ የማይወጣ ብዙ ነገር አለ እኮ እያልኩ ነው። እኔ እናንተ ሶስታችን ሆነን ሶስታችን የምናወራው ከሆነ ሶስታችን በቴሌግራም ሆኖ ማውራት እንችላለን። ከዛ በኋላ ከፈቀድክ ይወጣል ይወጣል። ወይ እንጃ። ፈቃደኛ ነኝ ይውጣ። እኔ ፈቃደኛ ነኝ ይውጣ። መሰል አትፍራ፣ አውጣው፣ ችግር የለውም። ምንድን ነው ማታ ማሳልፋለሁ ከዚህ ያለ መፍትሄውን ምንድን ነው? ስለዚህ መፍትሄ 1 ሳምንት ጊዜ ሰጠኝ። እሷ ሰርቼ አስተካክላለሁ ለምትለው እኔ ጠበቆችን አማክራለሁ። የሚያስኬድ ነገር ካለ ፈቃደኛ ነኝ። የማያስኬድ ነገር ካለ ደግሞ ደግመን እንነጋገርበታለን። የማያስኬድ ከሆነ ግን አሁን ባለው ነገር ላይ እንደው እውነቴን ነው የምለው ብዙ ነገሮች ስላሉ በአንዳንድ ነገሮች ሳትጨቃጨቁ ክፉ ሳትነጋገሩ ልጅም በመሀል ስላለ ልጆች ስላሉ የመነጋገር ነገሩ መደረግ ይችላል ወይስ እንደተዘጋጋችሁ ነው? መደረግ ይችላል ወይስ እንደተዘጋጋችሁ ነው? እንሞክራለን። አትሳቡበት፣ አያውቅም፣ አትፍረዱበት። የእውነት ንጹህ ልጅ ነው። ቲቶ ማለት በጣም ሄዷል ነው። ካጠገቤ በእናትህ አይ ባይገባ ጥሩ ነው። የእናንተ ጉዳይ አይደለም። ነገር ብትሆን ምንም አርገኝ ምንም ሁን ምንም በቃ በደለች ይበል። ቲቶዬና ቡቡን ግን አትንገራቸው፣ አትጠምዝዛቸው። መሰለ ይቆጫል። ነገ አንተ ስታረጅ ይሄ ነገር ይከፍላል ፈጣሪ። ልጃችንን በስነ ስርዓት እናሳድግ። የኔ እናንተ መከራ እኔ እናንተ ጋር ይቅር። እኔ አሁንም ነገ እውነት ነው የምነግርህ ስላንተ ይሄ ተረት ተረትሽ ነው ያደረሰን። አልሰማሽም። ቅድም ዮኒ ገብተህ የተናገርከው ነገር አለ። 1 ሳምንት ጊዜ ስጠኝ ብለሃል። 1 ሳምንት ጊዜ እሰጥሃለሁ። እሺ አንብቦ የተለየ ነገር ያለችው ካለ ቆይ አንዴ። ትናንትና ብር ስትሰበስብ
105 ሚሊዮን ብር ይዞ ቢጠፋር ብላ ሰበሰበች ያለው ትናንትና አላልኩም ብያለሁ። ነገርን ምንድን ሌላ የተጻፈ አለ ያለችው ከላይ ያለው ልተውልህና እሺ አቶ መሰለ ጌታቸው ክብረት የወዳጆችን ቤትና እኔ ሳላውቅ ሙሉ ውክልና ድርጅቱ ጋር በማጣመር 105 ሚሊዮን ብር ተበድሮ ድርጅቱን ዘግቶ ወደ አሜሪካ ከጠፋ 6 ወር ሆኖብኛል ይላል። ይሄን ለህዝብ ነው የበተነችው በወረቀት። እንደዚህ ብላ ነው እርዳታ የጠየቀችው። ምን ያህል ማስረጃ አላት? እኔ 105 ሚሊዮን ብር ተበድሬ ይዤ እንደጠፋው ነው የኔ ጥያቄ። እሺ ይሄን አይደል የሚለው እኔ ልጠይቅ። 6 ወር ሆኗል አሜሪካ ነገር ኦልሞስት ሆኖኛል። ይሄ ወረቀት ግን ሲወጣ 6 ወር አድርጎ። እሺ የ105 ሚሊዮን ብር እዳ አለ አገር ላይ ወይስ የለም? አለ፣ ከዛ በላይ አለ። ታዲያ ወታ የተናገረችውን በቪዲዮ በጽሁፍ ማድረጉ ይዞ ጠፋ ነው የሚለው። እሺ አይ ጠፋ የሚል የለም እያለች ነው። በትልቁ ላርጋት። ይኸው ሚውት ነሽ 105 ሚሊዮን ብር ተበድሮ ድርጅቱን ዘግቶ ወደ አሜሪካ ድርጅቱን ዘግቶ ወደ አሜሪካ ከጠፋ እንጂ 105 ሚሊዮን ብር ይዞ ቢጠፋ ሳይሆን ድርጅቱን ዘግቶ ወደ አሜሪካ ከጠፋ 6 ወር ሆነ። ሲሶኬ አሁን ይሁን ተመላልተን ወሬ ብናወራ ምንም የሚጠቅም ነገር አሁን 7ኛ ወር እያለች ነው። አሁን 7ኛ ወር እኔ ከለመንኩ 1 ወር በ6ኛ ወር ነው የተነሳው። ኦኬ ቆይ አንዴ መቼ ነው የሄደው? ቀኑን አትረሳውም። ሴት ልጅ ናት። ህዳር 23 ደይገው አይረሱም ሴቶች። በቀንማ እኛ አንችልም እንጂ። እሺ እርዳታ የጠየቅሽበት ቀን ስንት ነው? እሷ የጠየቀችው መቼ ነው? አሁን 1 ወር 6 ወር ሲሞላህ በ6ኛ ወር ጠየቁት። አሁን 7 ወር ነበር። አሁን ያለነው ሰኔ ነው። 7 ወር ገባ። 3 ወር ቀንስለት። 4ኛ ወር ላይ ነው 6 ወር ሞላ ብላ የጠየቀችው። እኔ አሁን እኮ በዚህ ተጽዕኖ የለኝም። ይሄን ሞላው ነው የጠየቁት። ግን እንዳልኩ ምን መሰለ አሁን ያለችው ይዞ ብሩን ጠፋ አይደለም ያለችው። አሁንም በደንብ ዘግቶ ነው ያለችው እንጂ ብሩን ይዞ ጠፋ የሚል። ቆይ ስሚ አንዴ ፕሊዝ። አንድም ቦታ ላይ ለምን ትመጣለህ? ተመለስ። ኦኬ ብርን ይዞ ጠፋ የሚል የለም። እዳ ነው እያለች ያለችው። አንብበው አንተም በደንብ እዳ ነው እያለች ያለችው። በቪዲዮም የሰራችው እዳ ነው። እዚህ ጋርም ያለችው እዳ ነው እያለች ያለችው ነው እያልኩ ያለው። አንብበዋ። በተረጋጋ ካነበብከው ብዬ ነው። ተረጋግተህ ካነበብከው እዳ ነው የሚለው ብር ይዞ አይደለም። አነበብከው? አንብቤዋለሁ። በቃ አሁን እዳ ነው የሚለው ጥያቄ ጠይቀኛል። በጥያቄው መልስ ሳምንት ደውላለሁ ወይ ደውልልኝ መልስ እሰጣለሁ። ግን ተሰርቶ ቢመለስ ትገኝ ነው። እናት ምርጥ ሰው ናት ብዬ ነው የምነግረው። ግደለኝ ነው የማወራው። ስለዚህ አደራ ፕሊዝ 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 ቲቶን በደንብ አድርገህ መምከር አለብህ። በአንተና በእሷ ባለው ጉዳይ ቲቶ የእናቱን ፍቅር ሙሉ በሙሉ መልሶ ይቅርታ እናቱን መጠየቅ አለበት። ይቅርታ ማለት መጠየቅ አለበት ነው። ዳሲዝ ማድማ ፕሊዝ ይቅርታ መጠየቅ አለበት። እና ፕሊዝ የቲቶን ነገር ለአንተ ትቼዋለሁ። አባት ስለሆንክ ምርጥ አባትም ነህ። በአባትነት ጥያቄ የላትም። ምንም ጥያቄ የላትም። የፋብሪካ ጥያቄ ነው ያለው። ይሄ ደግሞ በተቻላችሁ መጠን ፊክስ ታደርጉታላችሁ ብዬ አስባለሁ እግዚአብሔር ከፈቀደ። እና አደራ አደራ። ስለዚህ በሳምንት ላለው ምን ትያለሽ? በዚህ ላይ አንቺንም ልጠይቅሽ እዚህ ጋር እኔ መሰለን ያው በብዙ ሰው አስጠይቀዋለሁ። አንድ ወንድሜም በቅርብ ቀን ማለት እሱም በጣም የሚወደው ጠይቆታል። እንደገና ደግሞ ጠበቃውን ሁል ጊዜ ባገኘሁት ቁጥር ፍርድ ቤት በተገናኘ ቁጥር አንተ ምን አለበት ስራ አስኪያጅ ብታሰጠኝ፣ በስራ አስኪያጁ ጠበቃው ነው ቆሞ የሚከራከርለት፣ እባክህ ውክልና ብታሰጠኝ እለዋለሁ። ትናንት ላወቀው ለጓደኛው ለዳዊት ውክልና ሰጥቶት እኔ ነኝ ያሰረስኩበት ብያቸዋለሁ። እሱ የእኛን ድርጅት ሊወክል አይችልም ብዬ እና ምንም አይከብደውም። አንተ ፊት ቃል ገብቶ እሷ ድርጅቱን እውነት ሰርታ ነው ማለት ይችላል መሰል። አንድ መኪናውን ሽጦ የጋሽ ጌታቸውን ዕዳ የዶክተር ጌታቸውን ዕዳ ቢከፍል ቤተሰብነታችን ይቀጥላል ከነሱ ጋር። እነሱም አይዘኑብን።
ከአቄራ ቆሪ አናውራ። ከዛ ውጭ ግን በድርጅቱ የመጣውን ሂሳብ ግን የእውነት እንደምንም ተፍጨርጭሬ ዱቄት ቤቱን አከራይቼ በዘይት ብቻ ተፍጨርጭሬ እመልሳለሁ። እኔ መስራት ነው የምፈልገው። ይሆን እመልሳለሁ። የዶክተር ጌታቸውን ብር ብቻ 60 ምናምን ሚሊዮን ብር ይክፈልና የፍርድ ቤቱን ኬዝ ይዘጋ። የነጋዴ በጋዜጣ ወደ 3 ጋዜጣ አህመድ ምናምን ተሰርቶ ነው የሚከፋ። ብዙ ሰው አስገብቼ ነገራቸውን እንዳልበጠብጠው እዩ። እስቲ ከስር ያለውን ኮመንት ይዩት። ወደ 1000 ሊሆን ነው ይታረቁ የሚል ነው ያለው በሀሳብ ደረጃ። ሌላውን ይደርሱበታል። ያንን የመሰለ በስንት ሚሊዮን የሚገመት ካምፓኒ ፊክስ ብታደርጉት ይሻላል ባዶ ከመግባት። የአራዳ ልጅ እየበላ ነው የሚያለቅሰው። እኔ እንደዛ ነኝ። ይኸው ይሁት እንግዲህ ደግመው ይታረቁ ነው የሚለው። አስቡበት እናንተ እንደው በፈጣሪ። እኔ ትዳር ሲፈርስ ማየት ያመኛል። እግዚአብሔር ምስክሬ በጣም ይደብረኛል። ለምን እንደሆነ ባላቅም ያንን አደርጋለሁ። እስቲ አንዳንድ ይከብዳል። አንተም ፈተና ነው። እነሱ ሁለቱ ልቦናቸው በጣም ያውቃል ከማንም በላይ። ግን በጣም ሴንሴት የሚያደርግ ነገር የልጅና የእናት ነገር ሲሆን እንደው መስዬ እባክህ ከቻልክ የልጅና የእናት ነገር ስለሆነ ያችን ፓርት አንደርስታንድ አድርግ። የፋሚሊም ጉዳይ ስለሆነ ቢዝነሱ ሚሊዮን ብሩ ምኑ እናንተ ስላላችሁ ነው የመጣው። ልጆቻችሁ በጣም ብሪሊየንት የሆነ ማይንድ አላቸው። ነገም 10 ትሪሊየን ቢሊዮን ምናምን ማምጣት ይችላሉ። ግን እነሱ ውስጥ ላይ መልካም ነገርን ዝሩላቸው። በገንዘብ ምክንያት እናት አባት እንዲህ ሲሆኑ ነገ እነሱ ትዳራቸው ላይ ፊውቸራቸው ላይ ምን ይመጣል የሚለውን ነገር ከምንም በላይ አስምራችሁ ብታዩበት እላለሁኝ። እና አንቺም እንደ እናት አረግዬ አይነው አምብል ነሽ ስታወሪ እያየው ነው እየሰማው ነው። ለባልሽ የሰጠሽውን ቦታ እኔ ሳላደንቅ አላልፍም። አይነው ጠቁሮ አፈር ድሜ በልቶ ደፍቶን ያመጣው ብለሽ ስትመሰክሪ ነዋን ማንም ሰው ላይ መሰክር ይችላል። ይሄን ነገር አጭበርብሮ እንዲያርጉ ምናምን ነው። አንቺ ነሽ ድካሙን የምታውቂለት፣ አንቺ ነሽ ልፋቱን የምታውቂለት። ይሄን በአደባባይ ስትመሰክሪ አትሊስት ዊ ካን ፊል ብራዘር፣ ይሄንን ፊል ማድረግ መቻል አለብህ ብዬ አምናለሁኝ። እና አንደርስታንድ አድርጋት። ቤታችንን እንገንባ እንመልስ ነው እያለች ያለችው። እንበት ነው እንከፋፈል የሚሉ ናቸው የበዙት በሂሳብ። ይቅር በቃ ምናምን በቃ እንስራ እንለወጥ እያለች እስከሆነ ድረስ እንደ ወንድ እኔም ወንድ ልጅ የልጆች አባት ባለትዳር ነኝ። አሮን ነው ነገ በኔ ህይወት በኔ ትዳር ምን እንደሚፈጠር አላውቅም። ፈራጅ ልሆን አይደለም፣ ግን ኒውትራል መሆን ፈልጋለሁ። ብትታረቁ ለልጆቻችሁ ፊውቸር ስትሉ ልስራበት ካለች አንተም አሜሪካ ቁጭ ብለህ እስኪ 6 ወር 5 ወር ስጣትና ትንሽ ፉን ትበልና እስኪ እኒ ደግሞ የሴትንም አቅምና ከዛም ሄደ እርግጠኛ ነኝ የምትገፋ አይመስለኝም ብዬ አምናለሁ። እና እስኪ ስጣት። አንተም አሜሪካ ቁጭ ካል እሷ ትስራበት፣ ውክልና ላክላት፣ ትስራ ትለወጥ። እናት ናት። ፊል በጣም በቃ ፊል አድርጉ። ሌሎቻችሁን ከታች ኮሜንት ላይ ቅን የሆናችሁ በጣም ደጋግ ኢትዮጵያውያን አላችሁ። እና ትንሽ አንዳንዴ ትዳር መሀል ላይ መግባት ከባድ ነው። እናንተ ታውቁታላችሁ ፔኑን። እና ይህንን ነው ብሎ ሆኒ አንተን ላመሰግን እወዳለሁ። በእንደዚህ አይነት በትልልቅ ሺዎች ተን አንዳንዴ ኢሞሽናል የሚያደርጎች ነገር አሉ እያየው ነው። ግን ቻል ማረፉ ጥሩ ነው። በዚህ አንተን ሳላመሰግን አላልፍም። ተባረኩልኝ። ያለው ተመልሰ ለሀገር ያብቃ። እኔ ሀገር ቤት ብትገባ ነው ምስ ሁላችንም እዚህ ሀገር አለን። ላይፋችን ምን አይነት ህይወት እንደሆነ እናውቀዋለን። አንድ ቀን ሀገር ቤት ብገባ ብዬ ነው የምመኘው እውነት ለመናገር። የዚህ ሀገር ኑሮ ደግሞ ታፍ ነው ናችሁ። እናንተን እኛ መምከር የለብንም። ለብዙ ሰዎች ተምሳሌት የሆናችሁ ናችሁና ይሄን ነገር ኪፕር አድርጉት። ሌሎቻችሁን ማሳብ ስጡበት። እኔ ሆነ ያመሰግናለሁ ስላስገባኝ ወንድሜ፣ ክበርልኝ። ነው ያስፈራል ሳይሆን ይዘገናል። የሚሻ እንኳን ደህና መጣሽ። እስቲ አንቺ ማይ ስሜት ወላዲቷን ነው ምልክ እንደሚታረቁ ነው አውቃለሁ። የተሰማኛ ስሜት ነው። በቃ እንደንትን ረጋ ያልሽ እንደርጎ እርግጥ ብለሽ